የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ለአብሮነታችሁ እናመሰግናለን። እንቀጥላለን። ከውጭ በትንታኔ ወደምንመለከተው ጉዳይ ከማለፋችን በፊት ጥቂት መረጃዎችን እነግራችኋለሁ። ሩሲያና ዩክሬን ጦርነቱን ለመቋጨት የተለያዩ ንግግሮችን ለማድረግ እየሞከሩ ቢሆንም ከሰሞኑ ዩክሬን ሩሲያ ላይ ተደጋጋሚ ጥቃቶችን እየሰነዘረች መሆኑ ይታወቃል። በዩክሬን ሰርጎ ገብ ሰው አልባ አውሮፕላኖች ጥቃት ሞስኮ በተዋጊ ጀቶቿ ላይ ከባድ ውድመት እንደደረሰባትም የሚታወስ ነው። በክሪሚያ ድልድይ ላይ የተሳካ የውሃ ውስጥ ጥቃትም ፈጽሜያለሁ ያለችው ዩክሬን በሩሲያ ጦር ላይ ጠንካራ እርምጃ መውሰዳችንን እንቀጥልበታለን የሚል አቋም እያራመደች ነው የምትገኘው። ይህንን ተከትሎም ሩሲያ ያጸፋ ምላሽ እንደምትሰጥ ስትገልጽ ነበር። የዩክሬን ባለስልጣናት እንዳሉት ከሆነ የሩሲያ ጦር ኃይሎች በሰሜናዊ ዩክሬን ሱሚ ክልል እየገሰገሱ ሲሆን የክልሉ ዋና ከተማ በድሮኖችና በመድፍ ለመምታት በመዘጋጀት ላይ ናቸው። የሱሚ ወታደራዊ አስተዳደር እንዳሉት ከሆነ የሩሲያ ወታደሮች እስከ ማክሰኞ ጠዋት ድረስ 150 የሚጠጉ የተኩስ ጥቃቶችን በክልሉ 47 አካባቢዎች ላይ ፈጽመዋል። እንግዲህ የኢስታንቡል ቱርክ የሁለቱ ሀገራት ድርድር አሁንም ይቀጥላል የሚሉ መረጃዎች እየወጡ ቢገኙም ሀገራቱ ዛሬም የጦር ሜዳ ፍልሚያቸውን እንደቀጠሉ ነው። አሜሪካ ደግሞ ብረትና አልሙኒየም ላይ የጣለችውን ታሪፍ በጥፍ ወደ 50% አሳድጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በብረትና በአልሙኒየም ወደ ሀገር ውስጥ የሚገቡ ምርቶች ላይ የጣሉትን ታሪፍ ከ25% ወደ 50% በጥፍ እንዲጨምር ትዕዛዝ ሰጥተዋል። እርምጃው ከመጋቢት ወር ጀምሮ ለሁለተኛ ጊዜ ከመኪና እስከ ታሸጉ ምግቦች በብረታ ብረት ላይ የግብር ታክስን ከፍ አድርጓል። በትራምፕ እየተወሰዱ ያሉት እርምጃዎች ታዲያ የአሜሪካንን የብረታ ብረት ኢንዱስትሪ የወደፊት እጣ ፈንታ ለማስጠበቅ የታቀዱ መሆናቸውን ነው እየገለጹ ያሉት ትራምፕ ማለት ነው። ሆኖም ተቺዎች ግን ታሪፉ ከአሜሪካ ውጭ ባሉ የብረታ ብረት አምራቾች ላይ ከፍተኛ ውድመት ሊያደርስ ይችላል፣ ከንግድ አጋሮችም እንዲሁ የመልስ እርምጃ ሊያስከትልና አሜሪካውያን ተጠቃሚዎችን ዋጋ ሊያስከፍል ይችላል እያሉ እያስጠነቀቁ ይገኛሉ። የበሽር አልአሳድ መንግስት ከወደቀ ወዲህ ደግሞ ለመጀመሪያ ጊዜ ከሶሪያ የተነሳ ጥቃት በእስራኤል ላይ ተፈጽሟል። እስራኤል ከሶሪያ የተነሱ 2 ሮኬቶችን በጎላን ተራሮች ላይ መውደቃቸውን አሳውቃለች። ራሱን ሙሐመድ ኤዲፍ ብርጌድ ብሎ የሚጠራው አዲስ ኃይል ጥቃቱን ማድረሱን አምኗል። ይህ ኃይል እንግዲህ በ2 የሶቪየት ሰራሽ ሮኬቶችን ነው በእስራኤል ላይ የተኮሰው። የእስራኤል ጦርም እንግዲህ ሮኬቶቹ ባዶ ሜዳ ላይ መውደቃቸውን እየገለጸ ነው። ጥቃቱን ተከትሎ እስራኤል በደቡባዊ ሶሪያ ጥቃት ፈጽማለች። አልጀዚራ እያስነበበው እንደሚገኝ መረጃ ከሆነ እስራኤል በሶሪያ በኩል አዲስ ስጋት እንደተደቀነባት የሚያሳይ ጥቃት ነው በሚል የጦር ተንታኞች ስጋታቸውን እየገለጹ ይገኛሉ። በትንታኔ ወደምንመለከተው ጉዳይ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቱጃሩ ኤለን መስክ ግንኙነታቸው እያደር እየሻከረ ነው። ኤለን መስክም ትራምፕ ላይ ትችቶችን እየሰነዘረም ይገኛል። ተስፋ ያለነ ትንታኔውን ይነግረናል። የዓለማችን ቁጥር 1 ከበርቴ የመኪና አምራቹ ቴስላ የስፔስ ኤክስ እና የማህበራዊ መገናኛ አውታር ኤክስ ባለቤት ኤለን መስክ። ይህ ሰው ከጥቂት ወራት በፊት ደግሞ የአሜሪካ መንግስት ከፍተኛ ሹም ሆኖ ተከስቶ ነበር። ከጥቂት ሳምንታት በፊት ታዲያም በቃኝ ማለት ጀመረ። የመንግስት ኃላፊነትና ሥራ ይብቃኝ። እርሱ ይህን ማለት የጀመረው ከጥቂት ሳምንታት ወዲህ ይሁን እንጂ ሌሎች ግን ሰውየው ገና ወደ መንግስት ሹመት እንደመጣ ቅርብ ወራጅ ነው፣ ረጅም ርቀት አይጓዝም ሲሉት ነበር። መንግስታዊ ኃላፊነትና ተግባር እንደ ቢዝነሱ አይቀላጠፍለት ይሆናል ብለውትም ነበር። ኤለን መስክ ዶናልድ ትራምፕ እንዲመረጡ ባገኘው መድረክ ሁሉም በይፋ ከመቀስቀስ ጀምሮ በ100 ሚሊዮን ዶላሮች ወጪ መድቦ ለቀስቀሳ አውሏል። ትራምፕ ስልጣኑን እንደጨበጡም ኤለን መስክን የመንግስታዊ ተቋማት ብቃትን የሚከታተለውን ዶጅ ይሉታል እነርሱ ሚኒስቴር መስሪያ ቤትን እንዲመራ ኤለን መስክን በሚኒስትርነት ሾሙት። ይህ መስሪያ ቤት በዋናነት የመንግስት ተቋማት ከብክነት የተላቀቁና ወጪ ቆጣቢ ሆነው እንዲሰሩ ለማስቻል ታልሞ የተቋቋመ ነው። እናም ቢሊዮነሩ ኤለን መስክ የዚህ ሚኒስቴር ኃላፊ ሆኖ እንደተሾመ ነበር አሜሪካውያን በፍርሃት መራድ የጀመሩት። ምክንያቱም ኤለን መስክ ገና ቀደም ብሎ ነበር በርካታ የአሜሪካ መንግስት ተቋማት
በማያስፈልግ የሰው ኃይል ታጭቀዋል ይል የነበረውና ነው። የተቋማቱን የበጀት አጠቃቀምም ቢሆን በብርቱ ሲተች ቆይቷል። የሹመቱን ስፍራ እንደያዘም ኤለን መስክ በአሜሪካ መንግሥት ተቋማት ላይ ለሰራተኞች የሚጎመዝዙ እርምጃዎችን መውሰድ ጀመረ። ከፕሬዝዳንት ትራምፕ የውጭ ንግድ ፖሊሲ በተለይም ከታሪፍ ዕቅዳቸው ኋላ ከመጋረጃው ጀርባ ሆኖ ሲሸምን የነበረ ሰው ስለመሆኑም በሰፊው ሲወራ ከርሟል። እንዲህ ያሉት ምክንያቶችና ሌሎች ሰበቦችም ጭምር ተደማምረው የኤለን መስክ ቢዝነሶች ክፉኛ ይጎዱ ጀመር። ከሀገር ውስጥ እስከ ዓለም አቀፍ ገበያ ድረስ በተለይ የቴስላ መኪኖች ሽያጭ በእጅጉ ተቀዛቀዘ። የኩባንያው መሪዎች ኤለን መስክ ፖለቲካዊ ሚናውን ለጊዜው በልቡ ሰንዱቅ እንዲቆልፍ አሊያም ገርበብ እንዲያደርግና ወደ ገለልተኛ ቢዝነስ ሰውነቱ እንዲመለስ ወተወቱት። ተቀበለ። በቃኝ አለ። እንደተጠበቀውም ሥራ በጀመረ በጥቂት ወራት ውስጥ የመንግሥት ኃላፊነት ይቅርብኝ አለ። ፕሬዝዳንት ትራምፕም በአደባባይ አሞካሽተውት ከወርቅ ቁልፍ ስጦታ ጋር በክብር አሰናበቱት። የወርቁ ቁልፍ የተዘጉ በሮችን ሁሉ ይከፍት እንደሁ አሊያም የተከፈቱ በሮችን ሲያስፈልግ ይዘጋ እንደሁ ግን በአንድምታዊ ትርጓሜው አልታወቀም። እኒህ ሁለት የቅርብ ወዳጆች ፕሬዝዳንት ትራምፕና ኤለን መስክ ታዲያ አሁን ደግሞ በአደባባይ እስከ መተቻቸት ደርሰዋል። ፕሬዝዳንት ትራምፕ ራሳቸው የመንግሥት ወጪ ቅነሳ ላይ አተኩረው እንደሚሰሩ እየተናገሩ ቢሆንም ኤለን መስክ ግን በዚህም የረካ አይመስልም። የፕሬዝዳንት ትራምፕ የበጀት ዕቅድ ሌላው ቀርቶ ባለፉት ወራት በመንግሥት ተቋማት ላይ የተጀመሩትን የውጤታማነት ጉዞም ወደ ኋላ የሚቀለብስ ነው ይላል መስክ። ፕሬዝዳንት ትራምፕ ባለፈው አርብ ይፋ ባደረጉት የበጀት ዕቅድ የፌዴራሉ መንግሥትን አጠቃላይ ዓመታዊ በጀት በ163 ቢሊዮን ዶላር እንዲቀንስ ያለመ ነው። ይህም ማለት ይላል ሬውተርስ ይዞት በወጣ ትንታኔ የትምህርት የቤት ልማትና በተለይ ደግሞ የጤና ምርምር ዘርፎች ክፉኛ ይነካሉ። ዋይት ሃውስ በገጹ ላይ ይፋ ካደረገው የፕሬዝዳንት ትራምፕ የበጀት ዕቅድ ላይ እንደተመለከትነውም ከመከላከያና ደህንነት በቀር ባሉት ዘርፎች ላይ ለቀጣዩ ዓመት የቀረበው የበጀት ዕቅድ ዘንድሮ ካለው በ22.6 በመቶ እንዲቀንስ ታልሞ የተዘጋጀ ነው። የመከላከያና የደህንነት በጀት ደግሞ በከፍተኛ ደረጃ እንዲጨምር ፕሬዝዳንት ትራምፕ በዕቅዳቸው ማካተታቸው ተረጋግጧል። የመከላከያ በጀት ብቻውን አሁን ካለበት በ13 በመቶ እንዲጨምር ነው በዕቅዱ የተካተተው። የሀገር ውስጥ ደህንነቱ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ በጀት ደግሞ አሁን ካለው በጀት በቀጣዩ ዓመት በ65 በመቶ እንዲጨምር ነው ፕሬዝዳንት ትራምፕ በዕቅዳቸው ያቀረቡት። ፕሬዝዳንት ትራምፕ ዋን ቢግ ቢውቲፉል አክት ሲሉ የሚጠሩትና የመከላከያና ደህንነት ወጪን ከፍ ከዚያ ውጭ ያሉትን ዘርፎች ወጪን ደግሞ ቀነስ የሚያደርገውን ዕቅድ ለኤለን መስክ ቆንጆ ሊሆንለት አልቻለም። እርሱ እንደውም የትራምፕን የበጀት ዕቅድ አጸያፊ በሚል ቃል ነው የገለጠው። ኤለን መስክ በኤክስ ገጹ ላይ ባሰፈረው ትችት የፕሬዝዳንት ትራምፕ የበጀት ዕቅድ እርሳቸው እንደሚሉት ውብ ሳይሆን አስቀያሚ ነው እስከ ማለት ነው የደረሰው። መስክ በጽሑፉም ፕሬዝዳንት ትራምፕ ካሏቸው ግዙፍ ቢዝነሶች አንዱ የሆነውን የአሳማ ስጋ ቄራ በግድ ያስታወሰን ቢሆንም የቃሉ አገባብ በሌላ ሁለተኛ ፖለቲካዊ ትርጓሜው ሰበብ እንዲገባ የተደረገም ነው። ኤለን መስክ ያሰፈረው ጽሑፍ ውስጥ ቃል በቃል "This massive outrageous pork-filled congressional spending bill is disgusting abomination" ብሏል። ይህ ግዙፍ ነገር ግን ጥቂት ተቋማትን ብቻ ለመጥቀም የታለመው ዕቅድ አጸያፊ ነው ያለው። ፖርክፊልድ በፖለቲካዊ ትርጓሜው በብዙሃን መስዋዕትነት ጥቂቶችን መጥቀም እንደማለት ሲሆን በጥሬ ትርጓሜው ደግሞ በአሳማ ስጋ የተሞላ እንደማለት ነው። የአሜሪካ ግዙፍ ፖለቲከኞች እንዲህ ያሉ መሸነቋቆጦችን ያዘወትራሉ። ለማስታወስ ያህል ቢል ክሊንተን የዶሮ እርባታ አላቸው። ለፕሬዝዳንትነት በሚወዳደሩ ጊዜ ተፎካካሪያቸው የነበሩት ጆርጅ ደብሊው ቡሽ አሜሪካውያን ሆይ ክሊንተንን አትምረጡም፣ ከመረጣችሁ ግን የዶሮ ቅንቅን ማራገፊያ መሆናችሁን ተረዱት ብለው ነበር። የኤለን መስክና የፕሬዝዳንት ትራምፕም ሁኔታ ይህንኑ ይመስላል። የኤለን መስክ ሐሳብ ሲጠቀለል የትራምፕ ዕቅድ በጀት ቅነሳ ቢመስልም አይደለም። እንደውም የአሜሪካን ወትሮም ግዙፍ የሆነ የበጀት ጉድለትና ዕዳ በ2.5 ትሪሊየን ዶላር የሚጨምር ነው በሚል ነው የሚተቸው። ኤለን መስክ በፕሬዝዳንት ትራምፕ ላይ ላቀረበው በጠንካራ ቃላት የታጀበ ትችት ዋይት ሃውስ ምላሽ ሰጥቷል። ቃል አቀባዩዋ ካሮላይን ሌቪት በሰጡት ምላሽ ፕሬዝዳንት ትራምፕ በዚህ ረገድ የሚለውጡት አንዳችም ነገር የለም። ይህ ዋን ቢግ ቢውቲፉል ዕቅድ ነው። ክቡር ፕሬዝዳንቱም ይገፉበታል።